ላይ ነህ እያወራህ ከሆነ ወይ አይደለም እስከዛ እኮ ላወራ ብዬ እያወራ እንደሆነ ፈርቼ እኮ ነው። ደግሞ በኋላ ድምፅ እንዳይደግሞ። እሺ እስከዛ ኮፒ ሊንክ ምናምን ነገር እያደረጋችሁት ሪፖርት አይደለም የሚደረገው፣ መቅሰፍት ነው የሚላክበት ቤቱ። ዛሬም እንዳያስወጣን ብዙ ጊዜ ያስወጣችኋል። እነፎይን እና ኮፒ ሊንክ ታፕታፕ ምናምን እያደረጋችሁ ጅራታይ እንኳን በሰላም መጣ። ከታችም ያላችሁ ሰላም ብያችኋለሁ። አዳዲስ የመጣችሁ እፎይ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር ይመስገን። የኔ ኔትወርክ እንኳን ብዙም ዋስትና የለውም። ትንሽ ምናልባት ከቆየ ነው እንጂ በራሱ ጊዜ ያወጣኛል። ማታ ማታ ችግር አለበት። ኦኬ ኔትወርክ እንግዲህ ሁላችንም ሰላም ብያለሁ። እንኳን ደህና መጣችሁ። ዛሬ ክርስቲያን ይቀየርልን ባላችሁት መሰረት ክርስቲያንን በቪኪ እና በጅራታ ቀይረናል። እድሉን ተሰጥቷችሁ የክርስቲያንን ቦታ ስላገኛችሁ ቪኪ በትግርኛ ጅራታ በኦሮምኛ አውራላ ንገራቸው። የተሰማችሁን ደስታ ንገሯቸው። አንዳንድ ደቂቃ ሰጥቻችኋለሁ፣ አፍጥኑት። ምኛውን ሊያዘው ባይሆን በትግርኛ ነው የተባልከው አንተ፣ ወይም በግዕዝ ወይም በትግርኛ። ግዕዝ ምንድን ነበረ? እስኪ በግዕዝ አይ እንኳን ደህና መጣችሁ። እንኳን ደህና መጣችሁም ሁላችሁም። ከዛ ኮፒ ሊንክ የክርስቲያን ቦታ ስለያዝኩ ደግሞ ደስታ ተሰምቶኛል በላቸው። ናይ ክርስቲያን ቦታም ስለዝሓዝኩ ብጣዕሚ ለደስታ ተሰሚዕኒ። አረ እንዲህ ነው ተመልሶ እንደማይመጣ እኔንም ከዚህ ቦታ እንደማለቅ ላሳውቅላችሁ እወዳለሁ። በል አረ ቢመጣም የለም ትላለህ እኮ ንገራቸው። በትግርኛ ነው የምርጫ ቦርድ አሰባሳቢ አንተ በዚሁ ልለምድ ነው ማለት ነው። ይህን ያክል ትግርኛ ካወራው ታዲያ መዚ ክርስቲያን እዚህ ጋር ተቃውሞ ኢና ንገብርለ በዚህ ኢና ንጸንዕ ጅራታ ቀጥል። እኔ እንኳን ተቃውሞ አለኝ። ቪኪ የጅራ አፍቱን በኦሮምኛ ነው የተባልከው አንተ። በኦሮምኛ ነው ለካ። እሺ ይቅርታ። ቪኪን ኤዶ ቪኪን አልተባልክም። ስለራስህ እና ስለ ክርስቲያን ያለህን ነው። አይ እንዴ ስለ ክርስቲያንማ ነው እንዴ? ስለ ክርስቲያን ክርስቲያን ጀቹን ባዬ ቆጦሱ ክያ ባዬን ጃለዱዳ ዱጋ ዱበቹዳፍ ወንቶኒ inni hojjechaa jiru foo jalatti baay'ee na gammachiisa. Hundi keessanuu warra zala jirtanii fooloo isa gootaniitu jedheen yaada. Foo illee fooloo godhaan jedhu gurbaa kana maaliif akka hin jenne qo'ee gara fuulduraa gaafanna. Jajjabeessaa reefu daa'ima guddachaa jirudha. Daa'ima ol bahaa jirudha. Baay'ee miidiyaa kanarratti waan guddaa daa'ima hojjechaa jirudha. እና guddaa galatoomaa maqaa isaa kaasuu keessaniif immoo guddaa galatoomaa jala warri jirtanii. Ani bakka isaa bu'uu hin danda'u. garuu immoo ሁለት ቃላት ብቻ ተተረጉምልኛለህ። ብዙም ዳኢማ ማለት ልጅ ነው አይደል? ነው ልጅ ነው ገና ታዳጊ። ቁጥሱ ኪያ ነው ያልከው አይደል? ቁጥሱ ነው ያልከው? አዎ ቴንኪው። በቃ ቪኪና ጅራታ ክርስቲያን ያስተላለፉትን ሰምተሃል። አታውቅም ብለው ዛሬ በቦታ መጥተው በማታውቀው ቋንቋ ሰድበውሃል። ይሄ ነውርም ነው ብልግናም ነው። ገና ለገና አንተ ቋንቋ አታውቅም ብለው ትግርኛ አትችልም ኦሮምኛ አትችልም ብለው ይሄው የእኛው መቀንጠስ ነበር አለ። ያው ደግሜ የጠየቅኩት ቁጥሱ ብለሃል? አዎ ብያለሁ። መቀንጠስ ነው። ከዚህ ሶሻል ሚዲያ ላይ ማያስፈልግ ነው ክርስቲያን ብሏል።
አንድ ህፃን ነው፣ ከኔ በእውቀት ትንሽ ነው፣ ያንሳል። ይኸው ጅራታ ነው ያለው። ቢቂማ ማንም ተቃውሞ እንዳያሰማ ትግርኛ የምትሰሙ በደንብ አስተውሉ፣ ሚስጥር ነው ብሎ በትግርኛ አስተላለፈ። ጅራታ ደግሞ በኦሮምኛ አስተላለፈ። እኔ ወንድም ክርስቲያን እኔ ብቻ ነኝ ያለው እና እንግዲህ አንተ ደግሞ ነገ ምን እንደምታመጣ አላውቅም። የኢትዮጵያ ምርጫ ቦርድ እንደዚህ ነው የሚሆነው። ትከፋፈልና ኤኒዌይስ እያንዳንድሽ አያውቅም ብለሽ ያልሻትን ሰምቼልሻለሁ ክርስቲያን አይሰማም ብለሽ ሚስጥር ብታወሪ ኦሮምኛ ይችላል እኮ ተበልተሃል ወይ? ኦሮምኛ ይችላል ክርስቲያን አስተምሬዋለሁ እኮ። ከቻለማ ቀለለልኝ። እንደው ምን መተርጎም መልፋት አይጠበቅብኝም። እኔ ብቻ እንዳለሁት አሁን ተረጋግጧል ማለት ነው። እኔ ሰው በዚህ መጠን የሰው ቦታ ለመያዝ ለካ እንደዚህ ያሳዝናል። ክርስቲያን ጉድህን እንኳንም አልሰማ እንኳንም አላወቅ የሰው ቦታ ለመያዝ ማለት ነው። ሼም ነው። ኤኒዌይስ ዛሬ የምንመለከተው አጭር ትንሽ ቶፒክ እንመለከታለን። እሱም ተርታውን እየገባንበት ያለ ነው። አይታችሁ ከሆነ ክርስቶስ ስለራሱ አምላክነት የተናገረበትን ለማትቀበሉት ፈጣሪ መሆኑን ቃል በቃል ራሱ የተናገረባቸውን ክፍሎች አምጡ ትሉን የለ። ክርስቶስ ስለራሱ ቃል በቃል የተናገራቸውን ለምን አትቀበሉም የሚል ኦልሞስት ሳምንት ሊሆነን ነው መሰለኝ ነው ሆነን አካባቢ ተርታውን እየገባን ነው። እንግዲህ አይታችሁ እንደሆነ አንቀበልም። ለምን? አይ ይሄንን አላህ ብቻ ነው የሚለው፣ ፈጣሪ ብቻ ነው ይሄንን የሚለው እኮ ክርስቶስ ስለራሱ ተናግረዋል። አይ አንቀበልም፣ ይሄንን እኛ ክርስቶስ ኢየሱስ ፈጣሪ ነው ብለን ስለማናም አንቀበልም ይላሉ። እኛ ደግሞ እናምናለና ስለዚህ ፈጣሪ ነኝ ብሏል ማለት ነው። በእናንተው መስፈርት መሰረት ይሄንን ማለት የሚችለው ፈጣሪ ነው ካላችሁ ስለዚህ ክርስቶስ ፈጣሪ ነው ማለት ነው የሚል ሙግቶችን እያነሳን እየተመለከትን ነበር። ዛሬም እሱ መሰረት አድርገን ትናንትና የተመለከትናቸውን አይታችኋል። ማን ነው በመቃብር ውስጥ ያሉትን በዕለተ ትንሣኤ የሚያስነሳቸው የሚል ነበር የተመለከትነው። ማን ነው እሱ? ከሞቱበት ድምፁን ሰምተው የሚነሱት በማን ነው? የማንን ነው ብለን የአላህን ብቻ ነው የፈጣሪን እንጂ የፍጡር ድምፅ አይሰማም፣ ፍጡርማ መቃብር ውስጥ ነው የሚል አርጉመንት አስቀምጠው ነበር። እንዲያ ከሆነ ክርስቶስ ድምፄን ይሰማሉ በመቃብር ያሉት፣ እኔም አስነሳቸዋለሁ የዘላለም ሕይወት ሰጣቸዋለሁ ብሏል። ስለዚህ ክርስቶስ የዘላለም ሕይወት ይሰጣል፣ በመቃብር ውስጥ ያሉትም ድምፁን ይሰማሉ። ስለዚህ ድምፁን የምትሰሙት ከሞት ወደ ሕይወት የሚያመጣው የዘላለም ሕይወት የሚሰጠው እሱ ክርስቶስ ስለራሱ እንደዚህ ተተናገረ፣ ለምን አትቀበሉም ሲባሉ አይ እኛ አላህ ብቻ ነው የሚያደርገው ብለን ነው ምናምነው አንቀበልም ይላሉ። ብዙ ጊዜ ላይ ደግሞ ኢየሱስ ፈጣሪ ነኝ አላለም እንደዚህ የሚል አርጉመንት ያነሳሉ። ታዲያ ይኸው ብሏል እኮ ይህንን ለምን አትቀበሉትም? አይ አላህ ብቻ ነው ይህን የሚል እና ዛሬ ደግሞ የምንመለከተው ምንድን ነው? ለፍርድ የሚመጣው ማን ነው ከሚለው ላይ ሲመጣ እንዴት ነው በደመና የሚመጣው ማን ነው የሚለውን እንመለከታለን። በብሉይ ኪዳንም በአዲስ ኪዳንም አስቀድሞ በትንቢትም ትንቢተ ዳንኤል ላይም ዕዝራ ሱቴል ላይም የተነገሩ አሉ። በደመና ማን ሊመጣ እንደሚችል ማለት ነው። አስቀድሞ በብሉይ ኪዳን የተነገሩ ነበሩ። ከዛ በአዲስ ኪዳን ደግሞ ክርስቶስ ስለራሱ በመጨረሻው እንዴት እንደሚመጣ ደጋግሞ በደመና እንደሚመጣ ተናግሯል። ሙስሊሞች ያምናሉ ወይ? ቃል በቃል ክርስቶስ የተናገረው ያምኑ የለ ይፈልጉ የለ መረጃ። እንግዲያውስ በደመና እኔ እመጣለሁ ብሏልና በደመና ይመጣል ብላችሁ ታምናላችሁ ወይ? መረጃ የምትለው ቅድሚያ ትገባና ከዛ በኋላ ትጠይቀናለህ። እንደ እስልምና አስተምሮ በደንብ አስተውሉ። በደመና ከመላእክት ጋር የሚመጣው አላህ ብቻ ነው ተብሎ የሚታመነው አላህ ብቻ ነው። ምን በደመና ከመላእክቱ ጋር የሚመጣው በደመና ውስጥ ሆኖ ከመላእክቱ ጋር የሚመጣው አላህ ብቻ ነው።
በክርስትና ይሄንን አስተምሮ አስቀድሞ ክርስቶስ ከመሐመድ 600 ዓመት በፊት ምን ብሎናል? በደመና ከመላእክቴ ጋር እመጣለሁ ብሎናል። ከመላእክቱ ጋር የሚመጣው በደመና ክርስቶስ ራሱ እንደሆነ ከነገረን ሙሐመድ ከዛ ከ600 ዓመት በኋላ የክርስቶስን አስተምሮ ምን አደረገው? አላህ ከደመና ጋር ከመላእክቱ ጋር ይመጣል። ሎክ አላህ በክርስቶስ ቦታ አላህ አለ። ከዛስ ከመላእክቱ ጋር በደመና ውስጥ ይመጣል አለ። ክርስቶስ ራሱ የተናገረውን የኢየሱስን ስም በአላህ ቀየረ ማለት ነው። ስለዚህ ሙስሊሞች ይሄንን ክርስቶስ ስለራሱ የተናገረውን ሙሐመድ ቀጥፎ ለአላህ የተናገረውን ለምንድነው ብትቀበሉት? ለምንድነው ኢየሱስ በደመና ሊፈርድ ይመጣል ብላችሁ ማታምኑት የሚለውን እንመለከታለን ማለት ነው። እና ቶፒካችን እዚህ ላይ ይሆናል። ክርስቲያኖች አትላኩ፣ በቃ ሙስሊሞችን ነው የምንፈልገው። ለማስገባት ስለሚያስቸግር ማለት ነው። ክርስቲያን ስለሌለ ራሴ ሆነ የምታገለው በጣም ሰው መምረጥ ያስቸግራል። ኦኬ ሙባረክ ታዲያስ እንዴት ነህ? ሰላም ነው ይመስገነው። እንዴት ነህ? አለን አለን። ሙስሊም ነህ? አይ አይደለሁም። እና ሜን አካውንት ይዤ መግባት ስላልፈለግኩ ነው። እና ክርስቲያን ነኝ እኔ። ኦኬ እሺ፣ ሙስሊሞችን ነው የምንፈልገው ለጊዜው። አብዱ ኦኬ፣ ሙባረክ ነው የሚለው ስምህ ግን? አዎ እንትን ነው፣ ፌክ አካውንት ነው። ለዛ ዜሮ ፎሎ ነው። ለምን ፌክ አካውንት ሜን አካውንት መንቀሳቀስ ስላልፈለግኩ ነው። ኮካለ በሰው ስም ሚቴት ታደርጋለህ። እነሱ ላይ የምንጠላውን ለምን እናንተ ታደርጋላችሁ? ልትሳደብበት ማለት ነው። በዚህ አካውንት እንደ ሙስሊሞቹ ልታደርግ ነው አይደለም? ትላንትናም አይ ስለ ያው ለመግባትም ቅድሚያ እንዲሰጠኝ ነገር ነው እንጂ ትላንትናም እየሞከርኩ ነበር ክርስቲያን ጋር። በቃ ቴንኪው። እንደዛ ከሆነ ከሰርቶናል። በቃ አጭበርባሪ ሌባ አላስገባ ስላልነ ፌክ እዛ አመጣም ማለት ነው። ሙስሊሞቹ ጋር ምንጠላውን እናንተ ፌክ አካውንት አትክፈቱ፣ ወንጀል ስለሆነ። ለመጠየቅ ከሆነ ክርስቲያን ያንን አያደርግም። ሙስሊም ሆነ ራስ እንትን ለማድረግ ከሆነ ራስን ነኝ ብለና። ክርስቲያን ከሆንክ ግን ይሄንን ያደረግከው ስህተት ነው። እኛ ኢንከሬጅ አናደርግም እንደዚህ ለመጠየቅ ፌክ አካውንት ከፈትኩኝ ወንጀል ነው። ራስን ችለና ማለት ነው። ኤኒዌይስ እንግዲህ ክርስቶስ ስለራሱ ደጋግሞ በደመና ሊፈርድ እንደሚመጣ ተናግሯል። ይሄንን ከተማመንን ደጋግሞ ሊፈርድ በደመና እንደሚመጣ የሚታመን ከሆነ ሙስሊሞች ለምንድን ነው ይሄንን የማትቀበሉት የሚል ይሆናል ማለት ነው። ለምን የማትቀበሉት? ይሄንን አብድራሽድ ነው የሚለው። አቤት፣ እንዴት ዋላችሁ? ሰላም ናቸው ወይ? ሰላም ነው። እንዴት ነህ? አለ ይመስገነው። ሙስሊም ነህ? አዎ። ኦኬ። በደመና ክርስቶስ እንደሚመጣ ታምናለህ? አይ እንደዛ አላምንም። ለምን አታምንም? ለምን አታምንም? በቃ ሙስሊሞች ክርስትናው ላይ ማውራት አይፈልጉም። ለምን እንደሆነ አላውቅም። ሰሞኑን አየናቸው። በፊት ስለ ክርስትና አውሩ እንጂ ይሉ ነበር፣ አይታችሁ ከሆነ። አሁን ላይ ግን የሉም። ገብተውም ካያችኋቸው ወይም ክርስትናው ላይ አያወሩም። ወደ እስልምና ማውራቱ ነው የሚሻላቸው። እዛ ቤት አንቦጫርቀው እንደሚነግሯቸው እኛ ፊት እንደማይሆን ገብቷቸዋል፣ ተረድተዋል ማለት ነው። ጥሩ ጅማሬ ነው። ይሄን እንወደዋለን እኛ። ጥሩ አካሄድ ነው።
ጥሩ ነው ማለት ነው። ኤኒዌይስ እንትና አንዴ ቃል እንትና ክርስቲያን ሶሪ ቪኪ አንዴ መጽሐፍ ቅዱስ ክፈትልን። ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ እንደዚህ ይላል ስለ ራሱ አንተ እኔ ክርስቲያኖች ለምን እንደሚልኩ እናንተን እነኛም መፈለግ እኮ መከራ ነው። ለምን እንደሚልኩ አላውቅም። ስራ ነው የሚሆኑብን እኮ ራሱ ሙስሊሞችን ልታስገባ ስትል የክርስቲያኖች ነው ይመጣብን። ኦኬ እሺ መሐመድ እንዴት ነህ? አማን ነው እፎይ? ሰላም ነው አለ። እንዴት ነህ? አለን። በደመና ከመላእክቱ ጋር መጨረሻ ላይ ለፍርድ የሚመጣው ማን ነው ብለህ የምታምነው? በደመና ከመላእክት ጋር ለፍርድ የሚመጣው ማን ነው? አንተ እስልምናውንም በደንብ አላውቅም ብለሃል ትናንትና። አዎ አላውቅም። ምንም ሳትማር ነበር የሄድከው? በቴሌግራም ላይ የተማርኩ ነው ገና። ሳትማር ግን ሙስሊም ትክክል ነው ብለህ ነበረ። ያው ገብቼ ለመማር ነው። ትክክል መሆኑን በምን አወቅ? ካደ እስልምና እነሱ ባስተማሩኝ መሰረት ነው። ኦኬ እነሱ ባስተማሩ መሰረት ለፍርድ የሚመጣው ማን ነው? ከደመና ጋር አላህ ብሎ ነው። ኦኬ እነሱ በቃ አላህ ውጪ ሌላ አላህ የለም። ክርስቶስ እኔ ነኝ የምመጣው ብሏል። ትቀበለዋለህ? በክርስትናው ይላል። ስለዚህ ለምንድን ነው እሱ የክርስትናውን አልቀበልም ብለህ የእስልምናውን እቀበላለሁ ያልከው? መልስ የለም ለሱ። ኤኒዌይስ አክቹዋሊ ጥያቄዎችም ክርስትናውም ላይ የምታውቀው የለም። አይ ዶንት ቲንክ ሶ ክርስቲያን በፊት ብዬ አላምንም። አንተ ክርስቲያን አልነበርክም በፊትም። ከሞስት ፕሮባብሊ ሊሆን የሚችለው ምንድን ነው እስልምና ውስጥ አታውቀውም እስልምናንም፣ ክርስትናን ግን ማወቅ ትፈልጋለህ ይመስለኛል። እንደዛ ከሆነ ትምህርት የምፈልግ ከሆነ መማር ትችላለህ። ክርስትና በደንብ ነው የማውቀው ፎይታው። እኔ ስለመመለስ ስላልፈለግኩ እንጂ በደንብ አድርጌ አውቃለሁ። ግን ጥያቄ ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። 4 ጥያቄ ጠይቀህ እኮ አንዱንም አላውቅም ብለህ ብታሰብ እኮ ነው። መመለስ ስላልፈለግኩ ነው። ምንም የምታውቀው ነገር የለም እኮ ገናችን። አይ እንደዛ መተው እኔ ነብዩን ነው እኮ ያስናከኝ እኮ። ነብዩ ራሱ እኔ እንጃ እሱ ብቻ ይመስለኝ ነበር እንዳንተ የማይምነትን ጥግ የረገጠ እና ያንተ ደግሞ ከሱ የሚመጣጣን ነው በዘመኑ። ኤኒዌይስ በደንብ አስተውሉ። በደመና ሊፈርድ የሚመጣው ማን ነው? ፈጣሪ ብቻ ነው። ከመላእክቱ ጋር ከተባለ መላእክቱ ራሱ የሱ ገንዘብ፣ እሱ የሚልካቸው፣ እሱ የፈጠራቸው፣ እሱ የሰራቸው፣ እሱ የሚያዛቸው ናቸው። እንደዛ ከሆነ ክርስቶስ መላእክቱን እንደሚልክ በአራቱ ማዕዘን መላእክቱን እንደሚልክ ከነሱ ጋርም እንደሚመጣ የወጉት ሁሉ እንደሚያዩት ተናገረ። ሙስሊሞች ደግሞ አላህ ነው እሱ አካል ይሉናል። ሙስሊሞች ታዲያ ለምንድን ነው ክርስቶስ የማታመልኩት? ኢየሱስን ለምንድን ነው የማታመልኩት? ክፈተው ክርስቲያን እንትና ማን ነበርክ? ቤኪ ለምንድን ነው የማታመልኩት? እሱን የማታመልኩት ለምንድን ነው? ቁጥር 30 አንብበው አንዴ። ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ 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 ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። እንዴት ይመጣል አለ?
ሎክ በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በሰማይ ምን ያሉ? ዝቅ አድርገው ትንሽ። በሰማይ ዝቅ አድርገው ትንሽ። ዝቅ አድርገው ማለት ተቃራኒ። የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ማንን ያሉ አለን? ማና ያሉ? የሰው ልጅ ምልክት በሰማይ ይታያል። ክርስቶስ ራሱን ደጋግሞ በአዲስ ኪዳን ላይ ምን እያለ የሚጠራው? የሰው ልጅ እያለ ይጠራል። ምን ይታያል አላቸው? በሰማይ ምልክት ይታያል። ምልክቱም ምንድን ነው? የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በምን ሲመጣ ያዩታል? በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማትን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማት እንደሚገባው አልቆጠረውም ይላል። የባህሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ለሞት አሳልፎ ሰጠ ይላል። እስከ መስቀል ድረስ ወደደን። ሲመጣ የባህሪያን መልክ ይዞ ነበር የመጣው። የባህሪያን መልክ ይዞ ታዞ ትትናን በምን ያህል ዝቅ ብሎ አስተምሮናል፣ አሳይቶናል። አሁን ግን በኃይልና በብዙ ክብር በደመና ሲመጣ ያዩታል። ያኔ በትትና ራሱን ዝቅ አድርጎ የባህሪያን መልክ ይዞ ሲመጣ ያልተቀበሉት፣ የወጉት፣ የሰቀሉት ሁሉ ያዩታል። በምን ሲመጣ? ከመላእክቱ ጋር። እንዴት ሲመጣ? በኃይል ሲመጣ፣ በክብር ሲመጣ። መላእክቱንም ካለ እሱ የሰራቸው፣ እሱ የፈጠራቸው፣ እሱ የሚልካቸው ማለት ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክትን የሚልከው ማን ነው? ከአንድ ፈጣሪ ውጭ መላእክትን የሚልካቸው ደግሞም የሱ የተባሉ የሉም። ሰው መላእክቶቹንም ምን ያደርጋቸዋል? ይሰዳቸዋል፣ ይልካቸዋል። ከፍ አድርገው ትንሽ። ከሰማያት ዳርቻ እስከ ዳርቻ ከአራቱም ንፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄንን ማድረግ የሚችል በእስልምናው ማን ነው? ሙጂብ እንኳን ደህና መጣ። ሙጂብ ይሰማል? በእስልምናው ማን ነው እሱ? በታላቅ ኃይል ከመላእክቱ ጋር በደመና የሚመጣው ማን ነው? ሙስሊሞች ማን ነው ብላችሁ የምታምኑት ማን ነው? እሱ እንደ እስልምና አስተምሮ ሱራ 2:210 አንድ ክፈተው። ማን እንደሆነ ይህን አካል ብለው እንደሚያምኑ እንመልከተው። ሙሐመድ ክርስቶስ ለራሱ አምላክነት የተናገራቸውን ኢየሱስ የሚለውን አላህ በሚል ስም ቀይሮ ሙስሊሞችን እንዴት እንዳታለላቸው ነው የምትመለከቱት። ሱራ 2:210 ላይ ሱረቱ በቀራ ላይ እንደዚህ ይላል፣ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። አላህና መላእክቱ እንዴት ነው የሚጠባበቁት? ከደመና በሆነ ጥላ ውስጥ ሊመጡ ይጠባበቃሉ ማለት ነው። ኦራይት። ስለዚህ ሙሐመድ ለምንድን ነው ክርስቶስ ራሱ በደመና ከመላእክቱ ጋር እንደሚመጣ የተናገረበትን የአምላክነቱን የገለጸበትን ሙሐመድ ለምንድን ነው እሱ አላህ ለሚባል አካል ወስዶ የለጠፈውና እሱ ነው የሚመጣው እሱ ነው አምላኬ ነው ያለው? ሌላ አካል እስከ መላእክቱ ጋር በደመና የሚመጣል ወይ? ፍጡር ሊመጣ ይችላል ወይ? ወይንስ ፈጣሪ ነው ከመላእክቱ ጋር በደመና የሚመጣው? ፈጣሪ ነው ካላችሁ እንግዲያውስ ክርስቶስ እመጣለሁ ብሏል ቃል በቃልና አንድ አይደለም እጅግ ብዙ ቦታ ደጋግሞ ተናግሯልና ለምን አትቀበሉት? እንዳትቀበሉስ ምን ያግዳችኋል? ምንስ ይይዛችኋል? ሜይ ቢ ምንድነው ሊያግዳችሁ የሚችል ነገር አለ? ራእይ 1:7 አንድ የክፋተው ክርስ እንድራ ቪኪ
ዘወል ክርስቶስ ስለ አምላኩ የተናገራቸውን መሐመድ ለምንድን ነው የኮረጃቸው? መሐመድ ለምን ኮረጃቸው? ሰላም ነው። እንዴት ነህ ልጅ? ኦኬ። እነሆ ከደመና ጋር ይመጣል፣ ምን እንደሆነ ዓይን ሁሉ የወጉትም ሁሉ ያዩታል። ሰማሁት። ኦኬ። በደመና ሊመጡ የሚጠብቁ እነማን ናቸው? ኦኬ ሙጂብ ሶሪ ልጅ ሙቤ ይሰማል? ይሰማል። በደመና የሚመጣው ማና ማን ነው? እነማን ናቸው በደመና የሚመጡት? በደመና የሚመጣው ማን ነው ከመላእክቱ ጋር? አይ ቀጥላ የሆነ ጥያቄ ስታወራ ነበር የሰማሁት። ለምንድን ነው የማትቀበሉት ምናምን ስትል ነበር። ምንድን ነው የምንቀበለው? ኦኬ ክርስቶስ በደመና ከመላእክቱ ጋር እመጣለሁ ብሏል። ለምን አትቀበልም? ማን ነው የሚመጣው? ክርስቶስ ኢየሱስ። ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ሊፈርድብህ፣ ለፍርድ ይመጣል በደመና። የመጨረሻው ቀን እኮ ነው ልጅ ሙቤ፣ የመጨረሻው ቀን ለፍርድ ከደመና ጋር ከመላእክቱ ጋር የሚመጣው ማን ነው የሚል ነው ጥያቄያችን። ለፍርድ ማለት ነው። ኃጢአተኞችንና ጻድቃንን ከመቃብር ቀስቅሶ መሬት ነው ወይስ የት ነው የሚመጣው ነው ጥያቄ። ኦኬ እሱን እንነጋገራለን። ማን ነው የሚመጣው ብለህ ነው የምታምነው አንተ? ክርስቲያኖች እባካችሁ የሚመጣው እንትን በመጽሐፌ ላይ የአዳም ልጆች የሰሩትን ፎቅና ግንብ ለማየት ከሰማይ እንደሚወርድ አታውቅም? እሱን እናወራለን። አሁን ማን ነው በደመና የሚመጣው? አላህ አንተ ወሲብ ለሊት 9 ሰዓት ታደርጋለህ አታደርግም ብሎ ሊያይ ነው እንደሚመጣው። ለፍርድ አይደለም የሚመጣው። ፕሊዝ ሽፍታ አታድርግ። አሁን በመጨረሻ ለፍርድ የሚመጣው ማን ነው የሚለው ላይ ብቻ ቆም። ከሌሊቱ 9 ሰዓት ላይ ለሊት ጠብቀው አላህ የሚመጣው ወሲብ እንደምታደርግ ሊያይ ነው እንዴ? አሁን እዚህ ጋር ፕሊዝ አሁን ተረጋጋና አንዴ ክፈተው ክርስቲያን ሶሪ እና ለምን ሚውት ታደርገኛለህ? ወንድ ልጅ ከሆንክ ለፊት እያወራሁ ነው። ሚውት አታደርገኝ እና አዳምጥ። እሺ አንብብ። እሺ አትባልጋ ባለክ አየህ። ያንተ አላ ጭንቅላት የሌለው ከሌሊቱ 1/3 ለሊት ጠብቀው ይመጣል። ወሲብ እንደምታደርጉ ሊያይ ነው። ሌሊት ተኝቶ ሰው እንደዛ ነው ብዛቱ ትዳር ያገም ያደርገው። ስለ ፎቅ ምናምን ምን አስወራ? አሁን ግባ አንብብ። አንብባው አንብባ እየሰማሁህ ነው። ኦኬ የሰማያት ኃይላት ይናወጣሉ። በዛን ጊዜም የሰው ልጅ የመጨረሻውን ቀን ምልክት ነው። በደንብ አስተውል። የመጨረሻ ቀን ምልክት ምንድን ነው? በመጨረሻው ቀን ምን ይፈጠራል አሉት። እንዴት እንደሚፈጠር ምልክት ጠየቁት። ስለዚህ ስለ ምልክቱ ሲነግራቸው በመጨረሻ ቀን እንዴት እንደሚመጣ ክርስቶስ ነገራቸው። እሱም ምንድነው እሱ አላቸው፣ ሰማያት ኃይላት ይናወጣሉ። በዚያን ቀንም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከፍ አድርገው ለእኔ አይታየኝም። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል ይላል። ይሄ ስለ መጨረሻ ቀን የሚናገር እንጂ እንዳልታለ በየቀኑ የሚመላለስበት አይደለም። ስለዚህ በመጨረሻው ቀን በደመና ከመላእክቱ ጋር የሚመጣው ማን ነው? ወንድማችን እሺ፣ ይሄ ቃል እዛ ጋር ካወራው እንትን ላይ አይጋጭም?
ፎቅ ለማየት በሚወርደው ቀን አሁን ለምን አመልስም? ፎቅ ለማየት ምናምን የሚለውን ተረተረተውና ወንድማችን ንጅ ሙቤ ሜቢ ማታ ከሆነ አሁንም ደግሜ ልንገርህ አላህ ቆያዳን ተረት እያልክ ያለው አሁን አንተ መጽሐፍ የሚታምነው መጽሐፍ አይደለም። በመጽሐፍ ላይ ያለው ያወራል። አሁን ስለማታውቅ ነው። አላህ እኮ ለፊቴ ያምራል አያምርም ብሎ ለተራራ ተገልጧል በሙሴ ጊዜ። አታውቅም እንዴ? እሱ ብቅ ብላ እኮ አላህ ጭንቅላት የሌላት አዳምጥ። ሎክ እኛ ፈጣሪ በባህሪው መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ፈጣሪ በሁሉ የሞላ ነው ብለን ስለምናምን መንፈስ ነው ብለን ስለምናምን መሄድ፣ መምጣት፣ መቆም፣ መነሳት የሚነገረው ለግዑዝ አካል ላለው በፍጡራን ለተካበበ ለተወሰነ ነው። በደንብ አስተውሉ። በመጣ ጊዜ ነው የተገደለው ኢየሱስ። አዳምጥ። ለምን ነው ፓኒክ የምታደርገው? አላህ ምድር አላህ አለምን ለመፍጠር እንደዛ ከሆነ እኔ ሚውት እያደረገኝ አንተን ብቻ ልትማይነት እሺ፣ ከሰሩ ነገር ጨምላቃ ከሆንክማ ከሰርቶልና ታብታብ እያደረግ ትማራለህ። አላህ አደምን ለመፍጠር ከተለያየ ቦታ ላይ አፈር ሊዘግን እንደመጣ አታውቅም እንዴ? ወይንስ አላህ ፊቱን አምራለሁ አላምርም ብሎ ለተራራ ሲል ወርዶ እንደታየ አታውቅም እንዴ? ወይንስ ከሌሊቱ 1/3 ሁሉ ቀን አላህ ከአርሽ ላይ እንደሚወርድ አታውቅም? ይሄ ሊትራል መውረድ ነው። እናንተ አላህ አስቀድሞ እዛ ቦታ ላይ ስላሌለ እኛ ፈጣሪ በባህሪው የሆነ ቦታ ላይ የሌለ የሆነ ቦታ ላይ ያለ ብለን አናምነው። እነዛ ማናምን ከሆነ እርሱ በሁሉ የሞላ ከሆነ በሁሉ ያለ ከሆነ መጣ ሄደ የሚባለው ከምን አንጻር ነው የሚነገረው? ካዳ ከኛ አንጻር ለፍጡራን ሲገለጥ ካለው አንጻር የተነገረ ነው እንጂ ከሆነ ቦታ ጎሎ የሆነ ቦታ ላይ የሚመጣ የለንም። እኛ ፈጣሪ እንደዛ የለንም። ብርሃን እዚህ ጋር ሲያገኘኝ ብርሃን ከፀሐይ ለቀቀ ማለት አይደለም። ለእኔ ሲገለጥልኝ ለእኔ ሲታየኝ ብርሃኑ እኔ ጋር መጣለል እችላለሁ። በፍጡራን እንኳን ኤግዛምፕል ማለት ነው። ያ ማለት ሌላ ቦታ ላይ እዛ አስቀድሞ ተሶርሱ ከፀሐይ ብርሃን ጠፋ ተወገደ ማለት አይደለም። እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው ብለን እናምናለን። ሰው እንደዛ ከሆነ ደግሞ ፍጡራን አያካብቡትም፣ አያካልሉትም፣ አያዋስኑትም ብለን እናምናለን። ፍጡራን ማያዋስኑት ማያካብቡት ተሆነ መጣ በምትልበት ጋር ኦልሬዲ ኤግዚስት ያደርጋል ፈጣሪ። ኦልሬዲ በዛ ቦታ በፊትም ነበረ። ያልነበረበት ሆኖ አሁን የሚመጣበት ቦታ ስለሌለ ሄደ በምትልበት ኦልሬዲ አስቀድሞ እዛም ነበር እዚህም ነበር። ሄደ፣ መጣ፣ ቆመ፣ ተነሳ፣ ተቀመጠ ለፈጣሪ አይነገርም። ለመሄድ ለመምጣት መጉደልና መሙላት ስለሚያስፈልግ የሆነ ቦታ አልነበረበት የሆነ ቦታ መኖር ስለሚያስፈልግ የእናንተ አላህ እዚህ የለም፣ በአካሉ ከአርሽ በላይ ነው። ሁሌም ከአርሽ በላይ ያለው አላህ ግን ቅርቢቱ ሰማይ ጋር ይመጣል። ይሄንኛው ቶፒክ ምን ያህል ከባድ እንደሆነ እናንተ ጋር ስለማታውቁት እኛ ጋር ማንሳታችሁ በጣም አስቂ ነው። ምክንያቱም አላህ በአርሽ ውስጥ በደመና ውስጥ አንዴ ክፈትልኝ ቪኪ ክርስቶስ ሲመጣ በደንብ አስተውሉ። እዚህ ጋር በተዋሃደው ስጋ ነው የሚመጣው። በተዋሃደው ነው። የወጉት ሁሉ ያዩታል ይላል። አምላክ በባህሪው የሚታይ ስላልሆነ አስቀድሞ የሚታይ ቃል ስጋን ሳይዋሃድ የሚታይ የሚዳሰስ የሚነካ የሚመጣ የሚሄድ አይደለም። ነገር ግን በተዋሃደው ስጋ የሰው ልጅ በሰማይ ያዩታል ምልክት ብሎ የተናገረው የሚመጣው በተዋሃደው ስጋ መሆኑን ለማጠየቅ ነው። የእናንተ አላህ ግን ሎክ በባህሪው የሚታይ ብቻ ሳይሆን የሚካበብና የሚወሰን የተገደበ መሆኑን ላሳየ። ሱራ 210 ላይ አላህና መላእክቱ ከደመና በሆኑ ሎክ በደመና ከሆኑ ምን ውስጥ ጥላ ውስጥ ከተባለ አንድ ነገር የሆነ ነገር እዛ ውስጥ ኢንሳይድ ከሆነ ያ ጥላው አላህን አካበበው ማለት ነው። ሎክ እኔ አሁን ቤት ውስጥ ነኝ ያለሁት። እፎይ ቤት ውስጥ ከተባልኩኝ ቤቱ ከኔ ይገዝፋል ማለት ነው። አላህ ምን ውስጥ ገባ ማለት ነው? ጥላ ውስጥ
ስለዚህ አላህ ሲመጣ በጥላ ተሸፍኖ ጥላ ውስጥ ተካቦ ገብቶ ነው የሚመጣው። ስለዚህ ጥላው አላህ ምን አደረገው ማለት ነው? ይሄ አካበበው፣ አዋሰነው ማለት ነው። ጥላውን እንደ መዳፋችሁ የሆነ እንደ ብርጭቆ አርጋችሁ ቁጠሩት፣ ወይንም እንደ ቤታችሁ አርጋችሁ ውሰዱት። አላህ ስለዚህ ምን ሆነ? እዛች ውስጥ የተገደበ የተወሰነ ፍጡር እንኳን እሱን ልክ እንደ ልብስ ሊያካብበው የሚችል ነው። ሊያካብበው የሚችል ነው። እኛ ፈጣሪ እንዲህ ፍጡር ፈጣሪን እንዲያካቦት አካሎት ከዛ እሱ በዛች ውስጥ ብቻ ተገድቦ ሚኖር ብለን አናምንም። የእናንተ አላህ ግን ፀሐይ እንዳያተኩሰው ፀሐይ ወደ ቅርቢቷ ስለምመጣ ጥላ ውስጥ እንደዚህ ተወሽቆ በደመና ተካቦ ይመጣል ማለት ነው። እንደዛ ተካቦ ይመጣል ማለት ነው። ኦልራይት፣ እንደዛ ከሆነ ጥሩ ነው፣ ቆንጆ ነው፣ ቆንጆ ይሆናል ማለት ነው። ስለዚህ ክርስቶስ በደመና ይመጣል። ለምን አትቀበሉት? በደመና ሲመጣ ይሄንን ለምን አትቀበሉትም? በደመና የሚመጣውን ጌታ ለምን አትቀበሉትም? ኦኬ፣ እሺ። አላህና መላእክቱ በደመና ከሆኑ ጥላ ውስጥ የሚመጣ ከሆነ እንዴት ነው የሚመጣው? አመጣጡ እንዴት ነው የሚያውቃለ? ልጅ ሙባ ማረብሽ ተሆነ ተረጋጋና አሁን ቀጥል። በስነ ስርዓቱ እናውራ፣ የምናወራ ከሆነ ኦኬ። ስለዚህ በደመና ውስጥ እንዴት ነው የሚመጣው? በደመና ውስጥ ስትል ፈስርልኝ ይህን ክፍል። እሺ አስረዳኝ ይህን ክፍል። እኔም እኮ ስለጠየቅኩት ጥያቄ እስካሁን ማብራሪያ አልሰጠኝም። ድምፅ አብራራልኝ ይህንን ክፍል አሁን እስኪ ያቺን ቦታ አስረዳለኝ። እስካሁን ካልገባ እኮ መምጣት መሄዱ አይደል ያስጨነቀ? አስረዳኝ ይህን ክፍል። ቀጥል። ቀጥላ እየጠበቅኩ እኮ ነው። ምኑን? እስኪ አንተ የትኛውን ተረድተው የለ? የትኛውን? ይህንን ክፍል አስረዳኝ። አንብበው። አይነበብም እንዴ? አንብበው እስኪ ቢያንስ አንብብ። አንተ የራስህ እያዳመጥኩኝ ነው። አንብበው። እኔ ማንበብ አልችልም። እስኪ አንብብ። ትችላለህ። ሞክርና እኔ እስኪ ትችላለህ አልችልም የሚለውን ይኸው አንተ ግራ የገባኝ በዚህ ላይ ምንድን ነው? አንብብና ነዋ። ከዛ በኋላ ጥያቄ አንተ የጠየቀው ጥያቄያችን ከዛ በኋላ እንሄድበታለን። አስረዳኝ። አንብብና ይህን ክፍል አልገባኝም። ኦኬ፣ ወይም ሚዩት አድርገህ በቃ ጣልቃ እንዳገባ ካሁን በኋላ የመጨረሻ እድል ልስጥህ። ታነባለህ ወይንስ ሚዩት አድርገህ ትቀመጣለህ? ምረጥ። እያልኩህ እኮ ነው። አንተም እኮ ማንበብ የሚብላይ እኮ ነው። እኔ እኮ በዚህ ላይ ምንድን ነው ግራ የገባኝ ብዬ እየጠየኩህ ነው። ምንድን ነው ግራ እኮ አንብብና ንገረን። አንብብና ምንድን ነው በዚህ ላይ ጥያቄ ምንድን ነው?
አስረዳን። ይህን ክፍል አንብበና አላህ ቅጣቱና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሊመጣዋቸው እንጂ አይጠባበቁም ይላል። ነገር ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ምን ማለት ነው? እሺ ምን ብለህ ነው አንተ የተረዳኸው? እኮ አስረዳኝ እያልኩ እኮ ነው። አንተ ምንድነው ብለህ ነው የተረዳኸው? ያንተን አስረዳኝ እያልኩ ነው። ለአንተ ግራ የገባህን ንገረኝ መጀመሪያ። ኦኬ እሺ፣ ሚታርጋ በቃ ለዚህ እንኳን ደህና መጣ። አይሰማም? ለዚህ የምትባል አይሰማም? ለዚህ ይሰማል? ይሰማል። እንኳን ደህና መጣ። አይሰማም? እፎይ ትሰማለህ? እንኳን ደህና መጣ። ይሰማኛል። እኔ አንተ ይሰማል? ትሰማለህ? አይሰማም? እኛ አይሰማም? ኦኬ፣ እኔ እየተሰማኝ ነው። አንተ አይሰማም? ትሰማለህ? እንኳን ደህና ቆየኝ። እንዴት ነህ? ይመስገን ነው። ሙስሊም ነህ? እሺ መርሐባ። እሺ ይሄን ጥያቄ እየጠየኩ ነው መሰለኝ አይደል? ሙስሊም ነህ? አዎ ሙስሊም ነኝ። መልካም ኦኬ። እሺ አላህ በቂያማ ቀን በደመና ጥላ ውስጥ ከመላእክቱ ጋር ይመጣል ብለህ ታምናለህ? አዎ ሙስሊም ነኝ በደንብ። ኦኬ ኔትወርክን አስተካክል በቃ። ኦኬ በደንብ አስተውሉ። አንተ የጠየቀውን ፓርት በደንብ አላውቀውም እኔ ስላላወቅሁትም። ኦኬ ክርስቶስ በደመና እንደሚመጣ ይናገራል። ትቀበላለህ እሱን? እፎይ እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እፎይ ግን የሚሰማህ ከሆነ ለምን ይሄንን እስልምና ላይ ያለህ ጥያቄ እሱ ጋር ገብተህ አጠይቅም? እሱ ለምን መጥቶ እኔ ጋር አይማርም? አንተ ራስህ እኮ አላወቅም። ትማራለህ እኔ ጋር ቁጭ ብለህ። የስድስተኛ ክፍል ተማሪ እናንተ ጠይቅም ይለኛል። አንተ ሳትማር መተህ እኔ ጋር ቁጭ ብለህ እኮ እየተማርክ ነው። አታውቀውም፣ ሰምተሃል፣ አታውቅም። ነብይህም እሱም አያውቀውም ይሄንን አሁን የምጠይቃቸውን ጥያቄ ስለማታውቁት ማለት ነው። ቁጭ ብሎ እኔ ጋር እየተማረ አላውቅም እያለ ከሌለ እምነት ጠይቀውም ይለኛል። ወይ የእስልምና ጭንቅላት እንዴት እንደምትጸየፈው እኮ። ኤኒዌይስ በደንብ አስተውሉ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 የክፈተው ክርስቲያን ሶሪ ቪኪ እኮ ገብተህ እሱን ብታወራው ይህን ቀላል ስም ያዘ ገብተህ ቤት ሆነ ሁሉ ጊዜ እንደ ሴት አንተ ማር በቃ ዝም ብለህ እነሱ ቤት ሄደህ ጠይቅ ፕሊስ ፕሊስ። ነብይህ ነው የምትመስለው ነው ነብይህ ነው። ለምን እንደ ሴት ብቻህን ታወራለህ ቤትህ? ፕሊስ ፕሊስ። እሱ ሴት ሆኖ እንደ ከቤቱ ማይወጣው ሴት ሶሪ ሴት መሆኑን አላወኩም ነበር። ፍናፍን ሆኖ ነው እንዳላህ በቃ አላህ ሆኖ ነው። ሶሪ አትፍረዱበት። ከቤቱ አይወጣም። ኤኒዌይስ በደንብ አስተውሉ። የሰማያትም ኃይላት ይናወጣሉ በዚያን ሶሪ ማቴዎስ ወንጌል ምዕራፍ 25 አንድ ክፈተው ቁጥር 30 የኛውን ቅድም አየነው። ኔክስት በል ኦኬ። የማይጠቅመውንም ባሪያ ነው በውጭ ኦኬ። ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ክርስቶስ በደመና ሲመጣ አሕዛብን ይለያል። ሎክ በደንብ አስተውሉ። ክርስቶስ
ከመላእክቱ ጋር ሲመጣ በክብር ሲመጣ ከቅዱሳን መላእክቱ ጋር ሲመጣ መላእክቶቹን ይልካቸዋል። ማቴዎስ ወንጌል ምዕራፍ 24 ላይ እንድትመለከት ነው ማለት ነው። መላእክቶቹን ይልካቸዋል አለ። በተመሳሳይ ማቴዎስ ወንጌል ምዕራፍ 16 ላይም አለ። በደመና የሚመጣው ብቸኛ ሊፈርድ የሚመጣው ጻድቃንና ኃጢያንን የሚለያቸው እርሱ በያዘው ስጋ የሰው ልጅ የተባለው እርሱ በሰማይ ምልክት ሆኖ የሰው ልጅ ይታያል የተባለው ያ ለፍርድ ይመጣል። ማነው? እሱም ክርስቶስ ነው። መላእክቶቹን ይሰዳቸዋል፣ ይልካቸዋል። በዚያን ጊዜ በክብሩ ዙፋን ይቀመጣሉ አለ። ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። የባሪያ መልክ ይዞ መጥቶ ዝቅ ብሎ ስለኛ የመስቀል ሞትን ሞቶ ቤዛ ሆኖን ከሞት ወደ ሕይወት አምጥቶናል አይደለ? የባሪያ መልክ ይዞ እንድናገለግለው ሳይሆን ጌታ ንጉሥ አምላክ ነኝ እያለ እንደዚህ እንትን ሊልህ ሳይሆን የባሪያ መልክ ይዞ ዝቅ ብሎ እግር አጥቦ በእንደዚህ አይነት ሁኔታ ነበር የመጣው አይደለ? አሁን ግን በኃይል ይመጣል። በኃይል ይመጣል። ያዩታል። እጃቸውን የፈወሳቸው እነሱ ግን የወጉት፣ ሽባ ሆነው ያነዳናቸው እነሱ ግን በጥፊ የመቱት፣ ዓይን ሰርቶላቸው እያዩ የሰቀሉት፣ እርሱ እውነተኛ ፈራጅ ሆኖ የፈረዱበት፣ እሱ የሕይወት ውሃ ሆኖ እሬት ያጠጡት ያዩታል። የወጉት የሰቀሉት ሁሉ ያዩታል። ያኔ ሲያዩ ግን ዋይ ዋይ ይላሉ። በለቅሶ ያዩታል። ስለ ትሕትና ስለ ፍቅር ዝቅ ብሎ እግራቸውን ቢያጥብ ዝቅ ብሎ ሊታዘዛቸው መጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ላገለግላችሁ መጣው ነው ያለው። እንድታገለግሉኝ አይደለም፣ ላገለግላችሁ መጣው። አሁን ግን ሲመጣ ለፍርድ ይመጣል። ያኔስ በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምራችሁ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል ይላቸዋል። ታምሜ ጠይቃችሁኛል፣ ታስሬም ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ክርስቶስ እንደኛ ያደረጋቸው ናቸው። ለእኛ ምሳሌ ሊተውልን ባዘኑበት ቤት ገብቶ አዘነ። ኢቨን አለቀሰ ተብሎ እኮ ተጽፏል። አለቀሰለት ተብሎ ተጽፏል። ላዘኑት አዝኖ አሳይቶናል ምን ማድረግ እንዳለብን። ለዚህ ነው ከሚያዝኑ ጋር ዘኑ፣ ከሚያለቅሱ ጋር አልቅሱ፣ ከሚደሰቱ ጋርም ተደሰቱ፣ መጥፎም በመልካም እንጂ በክፋት አትመልሱ ብሎ ያስተማረን በቃል ብቻ ሳይሆን በተግባር ነው። በተግባር አስተምሮን ነው። ንጉሱ መልሰው እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳ ስላደረጋችሁ ለእኔ ያድርጋችኋል ይላቸዋል ይላል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ሙሐመድን አስተምሮ የተከተሉ ሌሎችም አጋንንት ወንድማችን ነው ያሉ ሳሂህ ሙስሊም 450 ኤሌ የአጋንንትን ትምህርት ሰምተው ክርስቶስ የአብ ልጅ አይደለም ያሉ ሱራ አልጅን ከ1 እስከ 3 የአጋንንትን ትምህርት ሰምተው እሱን አዳምጠው ከአጋንንት ጋር የተባበሩ ተመላእክቱ ከሴጣን ጋር ምን ይባላሉ? ወደ ዘላለም ፍርድ ይልካቸዋል ማለት ነው። ወደ ዘላለም ፍርድ ይልካቸዋል። ያ የሚመጣው ግን ወደ ፍርድ የሚልካቸው ፍየሎቹን በግራ በጎቹን በቀኝ የሚያቆማቸው ሲመጣ እንዴት ነው? ቁጥር 31 መርገው በደመና ነው የሚመጣው። ሙሐመድ ምን ያህል ዲሲቨር እንደሆነ፣ ምን ያህል ውሸታም እንደሆነ፣ ምን ያህል ኮራጅ እንደሆነ በደመና የምመጣው እኔ ነኝ ያለውን ክርስቶስ እጅግ ብዙ ቦታ የተናገረውን ክርስቶስ
ሙሐመድ ቀጥታ ኮረጃትና ይሄንን ሙሉ ምዕራፉን ኮረጃውና አላህ ነው የሚመጣው እንደዚህ የሚጠይቀው አለን። ሐዲስ ኩርሲ 18:40 አንዴ መክፈት ትችላለህ ቪኪ? ሐዲስ ኩርሲ 18:40 ሐዲስ ትለውና ያንተም መጽሐፍ ማን ነው የጻፈው? አንዴ ሐዋርያቶቹ ናቸው የጻፉት። ሐዲስ ቁድሲ ሐዲስ ማስረጃ አለ ቢኤስ 40:18 ኦኬ። እሺ አንብብ እስቲ ይችን ሐዲስ እንትና ማን ነበር ስም ሙባ ነብይህ እንዴት እንደኮረጀ ላሳየህ። ቀጥታ ክርስቶስ እዛ ጋር ለራሱ የተናገረውን እያንዳንዱ ሙሉ ምዕራፉን ኮርጆ ምን አለ? አላህ ነው በደመና የሚመጣው፣ ተርቤ ያላበላችሁኝ የሚለው፣ ተጠምቼ ያላጠጣችሁኝ የሚለው፣ በቀኝና በግራ የሚያቆመው አላህ ነው አለ። ከዚህ በላይ ይሄ መኮረሽ ከዚህ በላይ ስለዚህ ይሄንኛውን ፍጡር መጠየቅ ማይችል ከሆነ ክርስቶስ አስቀድሞ እኔ ነኝ በደመና የምመጣው ስመጣም እጠይቃችኋለሁ፣ ተርቤ ያብልታችሁኛል፣ ተጠምቼ ያጠጣችሁኛል ብዬ በጎቹንና ፍየሎቹን በግራና በቀኝ ላይ ያለው አለ። ሙሐመድ እንዳለ ምዕራፉን ሙሉ ኮፒ ያደረገና ክርስቶስ የሚለውን ቦታ ላይ አላህ 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 ብሎ አደረገው ማለት ነው። ከ600 ዓመት በኋላ ነው በሚታምኒ መጽሐፍ እስከ እንትን ሐዋርያት እንደጻፉ እንደ ማስረጃ ታኝ አንብብ። እሺ እንቅርም አትለፍልህ እኮ ለኛ እንትን ሁሌም እኮ ጥላቻን ነው የምትገልጠው በእስላም ላይ አንተ ያለህን ጥላቻን ብቻ አትግለጥ። አንተ አታልቅስ በእናትህ አንብብ። ይሄንን እንኳን ካን የመጽሐፍ ላይ ካንተ መጽሐፍ ላይ የኔን ጻፊዎችን እነግርሃለሁ። ለምሳሌ ያንተ ታላቁ የታሪክ ጻፊ አዳምጥ እስቲ አታልቅስ። ኢብን ኢስሐቅ ለምሳሌ ዮሐንስ ወንጌልን ጻፊ ራሱ ዮሐንስ ጆን ይባላል ብሎ አስቀምጦልሃል። ያንተው ታሪክ መጽሐፍ ራሱ ማለት ነው። ኢብን ኢስሐቅ ሲራ 104 እስከ 103 ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ ልንገርህ ልጅ ሙባ ያንተ መጽሐፍ እንዳልጻፈ አዳምጥ፣ ተረጋጋ። የእኛን መጽሐፍት መረጃ ልስጥህ። አሁን ቆይ አዳምጥ፣ ተረጋጋ። መጮህ ብቻ ሳይሆን ተረጋጋ። እኔ የቁርአንን ጻፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ። ይሄን ብቻ አይደለም 3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጻፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ ላሳየህ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም። አዳምጥ። ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጻፊ ማን ነው? ቀጥል። እዛ ኡስታዞች የ6ኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ቀጥል። ብዙ ማስረጃ ይሰጣሉ። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣሉ። ግን አንተ አንድ ማስረጃ አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጻፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጻፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አንጣ የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ ቪዲዮ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወቴ አልጠቀምም፣ ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይደው ነው ምንም ማለት አልችልም በዚህ ጉዳይ ላይ ግን
ጊዜ ስጠኝ ብለሃል። የፈለከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። የፈለከውን ጊዜ ውሰድ። በቃ በስነ ስርዓቱ እናውራ። እንደፈለገ መረጃ ብዙ ማስረጃ አምጣ። ለማንኛውም እኔስ ቢኒ እንኳን ደህና መጣህ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ውስጣቶቻችሁ እንደሚቀጥፉት እንዳይመስላችሁ። እኛ ፊት ስትቀርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒስ ቢኒ እንኳን ደህና መጣህ። ናችሁ ሰላም ብያለሁ። እንኳን ደህና ቆያችሁ። መልካም ቀጥል፣ አውራ፣ ተተመቸ። ሚስተር እፎይ ጀማል ገብተዋል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈሰረልን እስኪ አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ይኸውልህ፣ ከስር ያለው የሚጻፈውን አየው። እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለም፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። ራስ ነው። ችግር የለውም። በስሜት ከተነዳውኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ ማደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያደርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ፣ ስማ፣ የፈለከውን አውራ፣ የፈለከውን አውራ፣ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ፣ አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናል እና ማንቸስተር? እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ ዝግጁ አይደለም ለጥያቄ ለመጠየቅ ዝግጁ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ልሰማ አይችልም። ቶፒኩ ላይ ግባ። አትቅለል፣ እየቀለድክ ነው በሃይማኖት። ኦኬ ሐዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ። ይኸው የና አንብብ። እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ። የእስልምናን ጭንቅላት እኮ እኔ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅለኛ ምንም ለኛ አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየህ። መጽሐፍ ቅዱስ የተጻፈው ከመሐመድ ከ600 ዓመት በፊት ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከመሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል መሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ።
ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጀሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይንም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ አም ኪዲንግ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው ያስቀኛል። በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ። የምሬን ነው እንዴ። ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ እናንተን ማለት ነው። ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ አልኮረጀም። እንዴት ነው የምንግባባው? ማንም ነፍሰ ገዳይ ራሱ እኮ በቃ እንትን አይኖርም ነበር እኮ። ሟቹ ገሎኛል ብሏል ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው ከወረደ የሞተውን ቀስቀሰ ገሎኛል ወስደብኛል፣ ይኸው የመጀመሪያው እንዲህ ነበረ መረጃው እየተባለ ኖ አይ መጽሐፍ ቅዱሳችሁ ላይ ሙሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይህን ጭንቅላት አለማድነቅ፣ ይህንን ማሰብ የሚችል ጭንቅላትን አለማድነቅ በራሱ ንፉግነት ነው። ኤኒዌይስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል ሙሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ። ኦኬ፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ሎክ አንድም ሰው እንኳን አላየውም። አምላክ በፍጡር ዓይን የሚካበብ የሚዋሰን አይደለም። አምላክን መልኩ እንዲህ ወርዱ እንዲህ ቁመቱ እንዲህ ብለህ የምታካብበው አይደለም። ፍጡራንን እሱ የሚያዋስን እሱ የሚያካልል እሱ የሚያካብብ እንጂ አንተ ዓይንህ አካቦት ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ የምትለው አይደለም። አንድ ሰው እንኳን አላየውም። ሊያዩ አይችልም፣ አልቻለውም፣ አይችለውም። በእርሱ ክብርና የዘላለም ኃይል ይሆን አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈትልኝ። ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን።